ዕለተ ሰኞ ሐምሌ 13 2026 ላይ እንገኛለን። እንደምን ውላችኋል የተወደዳችሁ የኤሪሳ ቴሌቪዥን ተከታታዮች። ለዛሬ ቀትር የተመራረጡ የአማርኛ ቋንቋ መረጃና ዜናዎች ወደ እናንተ መድረስ ይጀምራሉ። እንድትከታተሉን በአክብሮት እንጋብዛለን። በቅድሚያም አርዕስተ ዜና። የኢትዮጵያ መንግስት በትግራይ ክልል እየተፈጸመ ያለውን የሰብአዊ መብት ጥሰት በአስቸኳይ እንዲያስቆም ጥሪ ቀረበ። የሱዳን ሲቪል ኃይሎች ህብረት የጦር ኃይሉ የኬሚካል ጦር መሳሪያ በመጠቀሙ በዓለም አቀፍ ደረጃ ተጠያቂ እንዲሆን ጥረት ማድረጋችንን እንቀጥላለን አለ። ኢራን ለአሜሪካ ጥቃቶች በሰጠችው የአጸፋ ምላሽ በባህረ ሰላጤው ሀገራት በሚገኙ የአሜሪካ ወታደራዊ ተቋማት ላይ በርካታ ጥቃቶችን ሰነዘረች። የአራቱ የግማሽ ፍጻሜ ተፋላሚዎች ውጤት በጉጉት እየተጠበቀ ይገኛል። ሜሲ እንደ 19 ዓመት ወጣት እየተጫወተ እንደሚገኝ ተገለጸ። በጆዜ ሞሪኖ የአሰልጣኝነት ህይወት ዙሪያ የተሰራው ዘጋቢ ፊልም ይፋ ሊሆን ነው። ማዶና የፖፕ ሙዚቃ ንግስትነት ዙፋኗን አስጠብቃ መቀጠሏ እያነጋገረ ነው። ወደ ዝርዝር ዜናዎቹ እናልፋለን። ከኛ ጋር ቆዩ። የኢትዮጵያ መንግስት በትግራይ ክልል እየተፈጸመ ያለውን የሰብአዊ መብት ጥሰት በአስቸኳይ እንዲያስቆም ጥሪ ቀረበ። በትግራይ ክልል ለስደት ምክንያት እየሆነ ያለውን የግዳጅ ምልመላ፣ የዜጎችንና የህፃናትን መሰረታዊ መብቶች ጥሰት እንዲሁም ከባድ የሰብአዊ መብት ጥሰቶችን በማስቆም የኢትዮጵያ መንግስት ህገ መንግስታዊ ግዴታውን መወጣት እንዳለበት የኢትዮጵያ ሰብአዊ መብቶች ጉባኤ አሳሰበ። ኢሰመጉ በትግራይ ክልል ስልጣንን በኃይል ተቆጣጠር ያለውን አካል በማውገዝ መንግስት የዜጎቹን መብት ማክበርና ማስከበር እንዳለበት አመልክቷል። ድርጅቱ ሐምሌ 12 ቀን ባወጣው መግለጫ እንዳመለከተው በፌዴራል መንግስትና በህወሓት መካከል የተደረገውን የፕሪቶሪያ ስምምነት ተከትሎ በአካባቢው አንጻራዊ ሰላምና መረጋጋት ሰፍኖ የነበረ ቢሆንም በክልሉ ምክር ቤት የጸደቀው አዲሱ አዋጅ ግን ይህንን ሂደት አደጋ ላይ ጥሎታል። ይህንን አዋጅ ተከትሎ በክልሉ በተለያዩ አካባቢዎች ወጣቶችና የአካባቢው ነዋሪዎች በግዳጅ ወደ ውትድርና ማሰልጠኛ ማዕከላት እንዲገቡ እየተደረገ መሆኑን የገለጸው ጉባኤው ከተመልማዮቹ መካከል እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ጭምር እንደሚገኙበት ከተሰበሰቡት መረጃዎች ማረጋገጥ መቻሉን አስታውቋል። ይህ ድርጊት በአካባቢው ነዋሪዎች ላይ ከፍተኛ ስጋት የፈጠረ ከመሆኑም በላይ በርካታ ወጣቶችና ነዋሪዎች አካባቢያቸውን ጥለው እንዲሰደዱ እያስገደዳቸው መሆኑን ኢሰመጉ ጠቅሷል። በተጨማሪም የተባበሩት መንግስታት ድርጅት የህፃናት መብቶች ስምምነትና የአፍሪካ የህፃናት መብቶችና ደህንነት ቻርተርን በመጥቀስ እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎችን ለማንኛውም ወታደራዊ አገልግሎት መጠቀም በዓለም አቀፍ ህግ በጥብቅ የተከለከለ መሆኑን አስታውሷል። ኢሰመጉ የኢትዮጵያ መንግስት በትግራይ ክልል የሚገኙ ዜጎችን ሰላምና ደህንነት የመጠበቅ ህገ መንግስታዊ ግዴታውን እንዲወጣ፣ በክልሉ የሚታየውን የፖለቲካ ውጥረትና ወታደራዊ እንቅስቃሴ በማስቆም የሰብአዊ መብት ጥሰቶችን በአስቸኳይ እንዲያስቆም ጠይቋል። ጉባኤው አክሎም ሀገር በቀል ሽማግሌዎች፣ የሃይማኖት መሪዎችና የሰብአዊ መብት ማህበራት በትግራይ ክልል እየተባባሰ የመጣውን የፖለቲካ ውጥረትና ወታደራዊ እንቅስቃሴ በማውገዝ ችግሮች በውይይትና በሰላማዊ መንገድ እንዲፈቱ የራሳቸውን ጥረት እንዲያደርጉም ጥሪውን አስተላልፏል። የሱዳን ሲቪል ኃይሎች ህብረት የጦር ኃይሉ የኬሚካል ጦር መሳሪያ በመጠቀሙ በዓለም አቀፍ ደረጃ ተጠያቂ እንዲሆን ጥረት ማድረጋችንን እንቀጥላለን አለ። የሱዳን ሲቪል ኃይሎች ህብረት ወይንም ቃሚም ቃል አቀባይ ኦስማን አብዱራህማን ሱሌማን ከአልአይን ጋር ባደረጉት ቃለ ምልልስ የጀነራል አብዱልፈታህ አልቡርሃን ጦር ኃይል የተከለከሉ ጦር መሳሪያዎችን በሱዳን ህዝብ ላይ በመጠቀሙ የተነሳ በዓለም አቀፍ ደረጃ እየቀረበበት ያለውን ክስ እንደሚደግፉ አስታወቁ። ቃል አቀባዩ ይህንን የገለጹት አሜሪካ በሱዳን ኬሚካል ጦር መሳሪያዎች ላይ ፈጣን ፍተሻ እንዲደረግ መጠየቋን ተከትሎ ነው። ትናንት በጄኔቫ በተካሄደው 112ኛው የኬሚካል ጦር መሳሪያዎች ክልከላ ጽሕፈት ቤት መደበኛ ስብሰባ ላይ የአሜሪካ መንግስት የሱዳን ጦር ኃይል የኬሚካል ጦር መሳሪያ እየተጠቀመ መሆኑን በጥብቅ ተቃውሞ ዓለም አቀፍ መርማሪዎች በአስቸኳይ በአገሪቱ ውስጥ ፍተሻ እንዲያከናውኑ ማሳሰቡ ይታወቃል። የህብረቱ ቃል አቀባይ ኦስማን አብዱራህማን ሱሌማን በዚህ ቃለ ምልልሳቸው የጦር ኃይሉ የኬሚካል ጦር መሳሪያዎችን ለመጠቀሙ ማረጋገጫ የሚሆኑ በርካታ ተጨባጭ ማስረጃዎችን መያዛቸውን ጠቅሰው ይህንንም ለሚመለከተው አካል ለማቅረብና የጦር ኃይሉን ተጠያቂ ለማድረግ መዘጋጀታቸውን አስታውቀዋል። እነዚህን ማስረጃዎችን በመያዝ በዓለም አቀፍ ፍርድ ቤት ክስ የማቅረብ እቅድ እንዳላቸውም ገልጸዋል።
ይህ በእንዲህ እንዳለ ይህ ህብረት የፈጥኖ ደራሽ ኃይሉ የፖለቲካ ክንፍ ተደርጎ በአንዳንድ አካላት የሚቆጠር መሆኑ ይታወቃል። የሱዳን የእርስ በርስ ጦርነት እስካሁን መፍትሄ ሳይገኝለት አውዳሚ ሆኖ መቀጠሉ ይታወቃል። ኢራን ለአሜሪካ ጥቃቶች በሰጠችው የአጸፋ ምላሽ በባህረ ሰላጤው ሀገራት በሚገኙ የአሜሪካ ወታደራዊ ተቋማት ላይ በርካታ ጥቃቶችን ሰነዘረች። የኢራን እስላማዊ አብዮታዊ ዘብ በኩዌት፣ በባህሬን፣ በጆርዳንና በኦማን በሚገኙ የአሜሪካ ወታደራዊ ተቋማት ላይ የተቀናጀ የሚሳኤልና የሰው አልባ አውሮፕላን ጥቃቶች ማድረሱን ገለጸ። ጥቃቶቹ በሀገሪቱ ደቡባዊ ክፍል በሚገኙ የኢራን ወታደራዊ ስፍራዎች ላይ በቅርቡ ለተሰነዘሩት የአሜሪካ ጥቃቶች የተሰጡ የአጸፋ ምላሾች መሆናቸውን አልጀዚራና የኢራን መንግስት መገናኛ ብዙሃን ዘግበዋል። የኢራን እስላማዊ አብዮታዊ ዘብ በኩዌት የሚገኙትን አሊ አልሳሌም እና አህመድ አልጃበር የአየር ኃይል ካምፖችን ማጥቃቱን የገለጸ ሲሆን ጥቃቱ የሚሳኤል ስርዓቶችን፣ የነዳጅ ማጠራቀሚያዎችን፣ የፓትሪዮት የአየር መከላከያ ባትሪዎችን፣ ራዳሮችን፣ ምሽጎችንና መጋዘኖችን ኢላማ ያደረገ መሆኑን አስታውቋል። በተጨማሪም ጥቃቶቹ በባህሬን የሚገኘውን ሼክ ኢሳ የአየር ኃይል ካምፕ እና በጄፈር የሚገኘውን የአሜሪካ 5ኛ የጦር መርከብ ሰፈር እንዲሁም በጆርዳን የሚገኘውን ልዑል ሐሰን የአየር ኃይል ካምፕ እና በኦማን የሚገኙ ራዳሮችን መምታታቸውን ገልጿል። ኩዌት የአየር መከላከያዋ የአየር ላይ ኢላማዎችን ማክሸፉን የገለጸች ሲሆን ጆርዳን በበኩሏ በርካታ ሚሳኤሎችን ማክሸፏንና ምንም አይነት ከባድ ጉዳት ወይም ከፍተኛ ውድመት አለመድረሱን አስታውቃለች። ኢራን ጥቃቶቹ በባንደር አባስ፣ በቄሽም ደሴት፣ በሲሪክ፣ በጃስክና በሌሎች የባህር ጠረፍ አካባቢዎች አቅራቢያ በሚገኙ ወታደራዊና የክትትል መሰረተ ልማቶች ላይ በቅርቡ አሜሪካ ለሰነዘረችው ጥቃት ምላሽ መሆናቸውን የገለጸች ሲሆን ቴህራን ጥቃቶቹ በሲቪል መሰረተ ልማቶች ላይም ጉዳት ማድረሳቸውን ተናግራለች። ሮይተርስ እንደዘገበው የቅርብ ጊዜዎቹ ጥቃቶች በቴህራንና በዋሽንግተን መካከል ያለውን ፍጥጫ በከፍተኛ ደረጃ የሚያባብሱ ሲሆን ኢራን በባህረ ሰላጤው በሚገኙ የአሜሪካ ተቋማት ላይ የሚሳኤልና የድሮን ጥቃቶችን በመሰንዘር የሆርሙዝ ወሽመጥን ለመዝጋት በድጋሚ ዝታለች። ሆኖም የአሜሪካ ባለስልጣናት ምንም እንኳን ውጥረቱ ቢጠናከርም ስልታዊው የውሃ መስመር ለንግድ መርከቦች ክፍት እንደሆነ ቀጥሏል ብለዋል። ወደ ስፖርት መረጃዎች ስናመራ የአራቱ የግማሽ ፍጻሜ ተፋላሚዎች ውጤት በጉጉት እየተጠበቀ ይገኛል። በ23ኛው የዓለም ዋንጫ ውድድር አራቱም የግማሽ ፍጻሜ ተፋላሚዎች ውጤት በትልቅ ጉጉት እየተጠበቀ መሆኑን ዘገባዎች ያመለክታሉ። በታሪክ ለመጀመሪያ ጊዜ 48 ሀገራት በተሳተፉበት የዘንድሮ የዓለም ዋንጫ ውድድር 44 ሀገራት ተሰናብተው 4 ሀገራት ብቻ ቀርተዋል። የ3 ጊዜ የመድረኩ ባለክብር አርጀንቲና፣ የ2 ጊዜ ሻምፒዮኗ ፈረንሳይ እንዲሁም በተመሳሳይ 1 ጊዜ ዋንጫውን ከፍ ማድረግ የቻሉት እንግሊዝና ስፔን ለሌላ ክብር ተቃርበዋል። በአሜሪካ፣ ካናዳና ሜክሲኮ አስተናጋጅነት እየተካሄደ በሚገኘው የ2026 የዓለም ዋንጫ ፈረንሳይ ከስፔን እንዲሁም እንግሊዝ ከአርጀንቲና በግማሽ ፍጻሜው ይገናኛሉ። ፈረንሳይ ሰሜን አፍሪካዊቷን ሀገር ሞሮኮን 2-0 በመርታት እንዲሁም ስፔን ቤልጂየምን 2-1 በማሸነፍ ግማሽ ፍጻሜውን መቀላቀላቸው ይታወሳል። ሁለቱ ብሔራዊ ቡድኖች ወደ ፍጻሜው ለማለፍ በመጪው ማክሰኞ ምሽት በቴክሳስ ዳላስ ስታዲየም የሚያደርጉት ጨዋታ ከወዲሁ ይጠበቃል። በሌላ የግማሽ ፍጻሜ ጨዋታ አርጀንቲና ከእንግሊዝ የፊታችን ረቡዕ ምሽት በአትላንታ ይገናኛሉ። በሩብ ፍጻሜው እንግሊዝ ኖርዌይን እንዲሁም አርጀንቲና ስዊዘርላንድን በጭማሪ ደቂቃ ግቦች በማሸነፍ ለግማሽ ፍጻሜው መድረሳቸው ይታወቃል። ሁለቱ ብሔራዊ ቡድኖች መገናኘታቸውን ተከትሎ ብዙዎች አርጀንቲና ሻምፒዮን በሆነችበት የ1986 የዓለም ዋንጫ የእግዜር እጅ በመባል የምትታወቀውንና ዲያጎ ማራዶና በእንግሊዝ ላይ በእጅ ያስቆጠራትን ግብ እያስታወሷት ይገኛሉ። 44 ሀገራት ተሰናብተው 4 ሀገራት በቀሩበት የዘንድሮ የዓለም ዋንጫ ማን ባለ ክብር ይሆናል የሚለው ከወዲሁ ተጠባቂ መሆኑን እየወጡ ያሉ መረጃዎች ያሳያሉ። የተወደዳችሁ የኢሪሳት አድማጭ ተመልካቾች እናንተስ በዚህ ተጠባቂ ጨዋታ ማን ያሸንፋል ትላላችሁ? ሀሳብ አስተያየታችሁን ጻፉልን እያልን ወደ ቀሪ ዜናዎች እናመራለን። ሜሲ እንደ 19 ዓመት ወጣት እየተጫወተ እንደሚገኝ ተገለጸ። የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴላ ፎንቴ የአርጀንቲና ብሔራዊ ቡድን አምበል ሊዮኔል ሜሲ በዚህ የ2026 የዓለም ዋንጫ ላይ ልክ እንደ 19 ዓመት ወጣት እየተጫወተ እንደሚገኝ በመግለጽ አድንቆታል።
የ39 ዓመቱ ሜሲ በዚህ ዕድሜው በዓለም ዋንጫ ላይ እያሳየ ያለው ብቃት እጅግ አስደናቂ ነው። ሀገሩ ሩብ ፍጻሜ እንድትደርስ ከፍተኛ ሚና የተጫወተው ይህ አጥቂ እስካሁን 8 ጎሎችን ከመረብ አሳርፏል። በዚህ ድንቅ ተጫዋች ብቃት የተደነቀው ዴላ ፎንቴ ሜሲ ልክ እንደ 19 ወይም 23 ዓመት ወጣት ሆኖ እየተጫወተ ያለ ይመስላል፣ አይደክምም፣ አይጠግብም፣ ለሁሉም አርአያ ነው ሲል ልዩ አቋም ላይ እንደሚገኝ ገልጿል። በጆዜ ሞሪኖ የአሰልጣኝነት ህይወት ዙሪያ የተሰራው ዘጋቢ ፊልም ይፋ ሊሆን ነው። በጆዜ ሞሪኖ የአሰልጣኝነት ህይወት ዙሪያ የተሰራው ዘጋቢ ፊልም ለእይታ የሚበቃበት ቀን ይፋ ተደርጓል። በፖርቹጋላዊው አሰልጣኝ ጆዜ ሞሪኖ የአሰልጣኝነት ህይወት ዙሪያ ኔትፍሊክስ 3 ክፍሎች ያሉት ዘጋቢ ፊልም ሰርቷል። በጆዜ ሞሪኖ የአሰልጣኝነት ህይወት ላይ የተሰራው ይህ ዘጋቢ ፊልም የፊታችን ነሐሴ 5 ቀን 2018 ለእይታ ይበቃል። ጆዜ ሞሪኖ የመጀመሪያ ዋንጫቸውን በፈረንጆቹ 2003 እንዲሁም የመጨረሻ ዋንጫቸውን ደግሞ በ2022 ማሸነፋቸውን ገልጸዋል። ከፈረንጆቹ 2003 ጀምሮ ዋንጫ እያሳኩ መሆኑንም ጠቁመው ምንም ዋንጫ ያላሸነፈ አሰልጣኝ ዘጋቢ ፊልም ሊሰራለት እንደማይችል ተናግረዋል። በድጋሚ ሪያል ማድሪድን የተረከቡት ጆዜ ሞሪኖ ቼልሲ፣ ማንቸስተር ዩናይትድ፣ ኢንተር ሚላን፣ ፖርቶ፣ ቶትናም ሆትስፐር፣ ሮማ እና ቤኔፊካን የመሳሰሉ ክለቦችን ማሰልጠናቸው ይታወሳል። ማዶና የፖፕ ሙዚቃ ንግስትነት ዙፋኗን አስጠብቃ መቀጠሏ እያነጋገረ ነው። 7 ጊዜ የግራሚ ሽልማት አሸናፊዋ የ67 ዓመቷ ማዶና ኮንፌሽንስ 2 በተሰኘው አዲሷ አልበሟ አዳዲስ ሪከርዶችን የሰበረች ሲሆን አልበሙ በቢልቦርድ 200 ሰንጠረዥ ላይ አንደኛ ደረጃን በመያዝ 10ኛው አልበሟ ሆኖ ተመዝግቧል። እንደወጡት ሪፖርቶች ከፍተኛ አድናቆት የተቸረው ይህ አልበም በአሜሪካ ውስጥ በተለቀቀ በመጀመሪያው ሳምንት ብቻ ከ134,000 በላይ ቅጂዎች የተሸጠ ሲሆን የስኬቷም በቢልቦርድ 200 እና በእንግሊዝ አልበም ሰንጠረዦች ላይ 10 አልበሞቻቸው አንደኛ ደረጃን በመያዝ ታሪክ ከሰሩት ዘ ቢትልስ ጋር እኩል አድርጓታል። በፈረንጆቹ 2005 ለወጣው ኮንፌሽንስ ኦን ኤ ዳንስ ፍሎር አልበም ቀጣይ ክፍል የሆነው ይህ ስራ ከደጋፊዎቿና ከሙዚቃ ተቺዎች ከፍተኛ አድናቆትን ያተረፈ ሲሆን ለግራሚ ሽልማትም ትልቅ ግምት ተሰጥቶታል። ማዶና ይህንን አልበም ለማስተዋወቅ በዌስት ሆሊውድ፣ ፓሪስና ለንደን ካደረገቻቸው ድንገተኛ መድረኮች በተጨማሪ በሐምሌ 11 በብሩክሊን በሚገኘው ኖክዳውን ሴንተር ድንገተኛ ዝግጅት አቅርባለች። ስሜት የሚነካው ይህ አልበም ሐዘንን፣ መፈወስንና ጥንካሬን ይዳስሳል። በተለይም በቅርቡ በሞት ላጣችው ወንድሟ ክሪስቶፈር ፍራጃይል በተሰኘው ዘፈን የመታሰቢያ ክብር ስትሰጥ ከመጀመሪያ ልጇ ሎላሊየን ጋር በጋራ በሰራችው ዘቴስት በተሰኘው ዘፈን ደግሞ ይቅርታን ትጠይቃለች። ዳንሴትሪያ በሚለው ስራዋም የሙዚቃውን ዓለም ገና በጀመረችበት አስቸጋሪ ጊዜ አብረዋት የነበሩ ጓደኞቿን ታወድሳለች። ባለፈው ወር መጨረሻ በቢቢሲ የግራሃም ኖርተን ሾው ላይ በቀረበችበት ወቅት አልበሙን በስቱዲዮ ውስጥ ስትሰራ ስለነበራት ቆይታ ተናግራለች። በሆነ መንፈስ የተዋጥኩ ያህል ነበር። ሀሳቦች የሚመጡት ብዙ ሳልጨነቅ ነው ያለችው ማዶና እንደ ዋን ስቴፕ አዌይ ያሉ ዘፈኖች ከነፍሷ የመነጩ መሆናቸውን አብራርታለች። አልበሙ ከመለቀቁ በፊት ኒውዮርክ ታይምስ ስኩዌር ላይ ድንገተኛ ኮንሰርት ያቀረበችው ድምፃዊቷ በትሬቢካ ፌስቲቫል ላይም አጭር ፊልም ለእይታ አብቅታለች። ለዚህ አጭር ፊልም መነሻ ሀሳብ የሰጣት የረጅም ጊዜ ስራ አስኪያጇ ጋሪ ኦሲሪ መሆኑን የገለጸችው ማዶና ከዳይሬክተሮች ጋር በመሆን ለ6 ወራት እንደሰራችበትም ተናግራለች። በመጨረሻም በዚህ የእድሜና የስራ ደረጃ ላይ ሆና ለአድናቂዎቿ የሰጠችው ምክር አደጋዎችን ለመጋፈጥ ትፍሩ፣ ለማወቅ ጉጉ ሆኖ አስተውሉ፣ እንዲሁም ስልኮቻችሁን አስቀምጣችሁ ከሰዎች ጋር ተገናኙ የሚል ነበር። ማዶና ድንቅ የጽናት ተምሳሌትና ሳትታክት ጠንክራ በመስራት ውጤታማ በመሆኗ ለሴቶች ትልቅ አርአያ ለመሆን የምትችል መሆኗን አስመልክቶ በርካታ የሙዚቃ ቤተሰብ አስተያየታቸውን እየሰጡ ይገኛሉ። የተወደዳችሁ የኤርትራ ሳተላይት ቴሌቪዥን አድማጭ ተመልካቾች ለዛሬ ቀትር የያዝናቸውን የአማርኛ ቋንቋ ዓለም አቀፍ ዜናና መረጃዎችን በዚሁ አብቅተናል። እስከ ፍጻሜው ከኛ ጋር ለነበራችሁ ቆይታ እያመሰገንን በሌላ የዜና ሰዓት ወጃ እስከምንገናኝ ድረስ በያላችሁበት ቸር ቆዩ እንላለን።